ቀሳውስት፣ ዲያቆናት፣ ሊቃውንተ ቤተ ክርስቲያን፣ ምእመናንና ምእመናት በልዑል እግዚአብሔር ስም እንደምን አደራችሁ? እግዚአብሔር አምላካችን የተመሰገነ ይሁን። ያደረው የሌሊቱ ጸሎት፣ የሰዓታቱ ጸሎት፣ የስብሐተ ነግህ ጸሎት አሁን ተፈጽሞ ቅዳሴ በፊት ትርጓሜው ስለሚካሄድ የውዳሴ ማርያም እና የቅዳሴ ማርያም ትርጓሜ የሚካሄድበት ክፍለ ጊዜ ስለሆነ በያላችሁበት ናችሁ የቅዳሴው ሰዓት እስኪደርስ ድረስ ትርጓሜው ይካሄዳል። ለቅዱስ ኤፍሬም፣ ለአባ ሕርያቆስ፣ ለነቢያት፣ ለሐዋርያት፣ ለሊቃውንት የገለጸ መንፈስ ቅዱስ ለሁላችንም ምስጢሩን ይግለጽልን። እመቤታችን ወላዲተ አምላክ ቅድስት ድንግል ማርያም ለቅዱስ ኤፍሬም፣ ለአባ ሕርያቆስ እንደተለመነች ለሁላችን ትለመነን። ቅዱስ ኤፍሬምንና አባ ሕርያቆስን በባረከችበት መስቀለ ብርሃን ሁላችንም ትባርከን፣ አሜን። ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ቀዳሚት ሰንበት። በክብር ትቀድማለች እና ቀዳሚት አለ። አንድም በዕለተ ቀዳሚት ሰንበተ አይሁድ የሚል አብነት ይገኛል። አይሁድ የሚያከብሯት ክርስቲያን እጅ ለመንሳት ቅዱስ ሥጋውን ክቡር ደሙን ለመቀበል እንወጣለን እንገባለን እና በዚህም ዕለት እመቤታችን የብርሃን ዘውድ ደፍታ የብርሃን መጎናጸፊያ ተጎናጽፋ የብርሃን መነሳንስ ይዛ የብርሃን ጫማ ተጫምታ አእላፍ መላእክትን፣ ነቢያት፣ ሐዋርያትን፣ ጻድቃን፣ ሰማዕታትን፣ ደናግል፣ መነኮሳትን በፊት በኋላ በቀኝ በግራ አስከትላ ትመጣለች። ከዚያ ስትደርስ የብርሃን ድባብ ይዘረጋል፣ የብርሃን ድንኳን ይተከላል፣ የብርሃን ምንጣፍ ይነጠፋል፣ የብርሃን ዙፋን ይዘረጋል፣ የብርሃን ሰርፍ ወለንሳ ይነጠፋል። ከዚያ ላይ ሆና ሰላም ለከ ፍቁሬ ኤፍሬም ትለዋለች። እሱም ታጥቆ እጅ ነስቶ ይቆማል። ወድሰኒ አመስግነኝ ትለዋለች። ክርክር በዕለተ ሰኑ ያልቋልና ኦ መዝገበ በረከት ባርክኒ በበረከተ ወልድኪ ወአቡሁ ወመንፈስ ቅዱስ ይላታል። እሷም በረከተ ወልድየ ወአቡሁ ወመንፈስ ቅዱስ ይህድር በላዕሌከ ብላ በያዘችው መስቀለ ብርሃን ተባርከዋለች። እሱም ተባርኮ ምስጋናውን ይጀምራል። ውዳሴ ዘቀዳሚት ውዳሴ በቀዳሚት ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ቀዳሚት ሰንበት ቢል አንድ ነው፣ ቃለ ጸሐፊ ነው። እሱ ግን ምስጋናዋን ንጽሕት ወብርህይት ብሎ ይጀምራል። በዚህ ዕለት የሚነበብ የሚጸለይ የሚተረጎም ቅዱስ ኤፍሬም የተናገረው አምላክን የወለደች የእመቤታችን ምስጋና ይህ ነው። ንጽሕት ነሽ ብርህይት ነሽ። በዚህም ዕለት ከወትሮዋ ይልቅ ከፀሐይ 7 እጅ አብርታ መጥታ ነበረ እና ብርሃኗን እያየ ንጽሕት ነሽ ብርህይት ነሽ እያለ ያመሰግናታል። እሷማ ትለወጣለችን? እሱ እየቀደም እየበቃ መሄዱን መናገር ነው እንጂ። ንጽሕት ወቅድስት በኩሉ በውስጥ በአፋ በነፍስ በስጋ ቅድስት ንጽሕት ነሽ እያለ እንተ አቀፍኪዮ ሲል ነው።
ጌታን በመሃል እጅሽ እቅፍ ድግፍ አድርገሽ የያዝሽው እመቤታችን ሆይ ንጽሕት ነሽ፣ ብርህት ነሽ እያለ ያመሰግናታል። ሕፃናትን አናት እንዳይወርዳቸው እንዳይቀጩ ብለው እናቶቻቸው በመሃል እጃቸው እንዲይዟቸው ጌታም ግዘ ሕፃናትን አላፋለሰም እና አንድም በመሃል እጅሽ እቅፍ ድግፍ አድርገሽ ያዝሽው ምስሌኪ ሲል ነው። ፍጥረቱ ሁሉ ከአንቺ ጋር እንዳንቺ ደስ ይላቸዋል። ደስ እያላቸው ያመሰግናሉ። ሰአሊ ለነ ቅድስት ንጽሕት ቅድስት ጽኔት ክብርት ሆይ ለምኝልን እያሉ ያመሰግናሉ። ተፈስሒ ኦ ምልዕተ ጸጋ ምልዕተ ጸጋ ምልዕተ ክብር ሆይ ደስ ይበልሽ እያሉ ተፈስሒ እስመ ረከብኪ ሞገሰ እግዚአብሔር ምስሌኪ እግዚአብሔር ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ከአንቺ ጋር አንድ ባህሪ ሁኗል እና ደስ ይበልሽ እያሉ ናስተበስበኪ ኦ ግርምት ድንግል ግርምት ድንግል እመቤታችን ሆይ እጹብ እጹብ እያልን ለአንቺ ምስጋና እናቀርባለን፣ አንቺን እናመሰግናለን። ግርምትነቷ በአይሁድ በአጋንንት በመናፍቃን ዘንድ ነው። መወደዷ በምእመናን ዘንድ ነው። ባለሟልነቷ በሥላሴ ዘንድ ነውና ኦ ግርምት ድንግል አለ። ወነፍየኑ ለኪ ፍስሐ ምስለ ገብርኤል መልአክ ንሴባሃኪ ሲል ነው። እንደ መልአኩ እንደ ቅዱስ ገብርኤል አንድም ከመልአኩ ከቅዱስ ገብርኤል ጋር ምስጋናውን እናቀርብልሻለን። ፍስሐ አለው ምስጋናውን ቅዱስ ገብርኤል ሲያመሰግናት ተፈስሒ ተፈስሒ ደስ ይበልሽ እያለ ነውና እስመ ፍሬ ከርስኪ ኮነ መድኃኒተ ዘመድነ እስመ እምፍሬ ከርስኪ ኮነ መድኃኒተ ዘመድነ ከማኅፀንሽ ፍሬ የድነታችን የባሕርያችን ድነት ተደርጓል እና አንድም እስመ ፍሬ ከርስኪ ኮነ መድኃኒተ ዘመድነ ይላል። የማኅፀንሽ ፍሬ ኢየሱስ ክርስቶስ የባሕርያችን መድኃኒት ድነት ሆኗልና አንድም እስመ ዘእምፍሬ ከርስኪ ኮነ መድኃኒተ ዘመድነ ይላል። ከማኅፀንሽ ፍሬ ከኢየሱስ ክርስቶስ የተገኘ ማየገቦ ደመገቦ ቅዱስ ሥጋው ክቡር ደሙ የባሕርያችን ድነት ሆኗልና ንፌኑ ለኪ ፍስሐ ብለሰር ርሂቅን ካየ ዘንድ አቅረበነ አሪቅን ካየ ዘንድ አልበሰነ ይላል። ወደ ባሕርይ አባቱ ወደ አብ አቀረበን ክርስቶስ ጸመደነ ለሀበ አቡሁ አቅረበነ እንዲል ወደ ባሕርይ አባቱ ወደ አብ ካቀረበን ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለብወውን ጥበቡን በልቡናችን ሳይብን አሳድሪብን። ነውር ነቀፋ ሳይኖርብሽ እንደ ተጠረገች እንደ ተለቀለቀች የሰርግ ቤት ሆነሽ ቢያገኝሽ አለ። የሰርግን ቤት አስቀድመው ይጠርጉታል፣ ይለቀልቁታል፣ ደርበው ደራርበው ያነጥፉበታል፣ ይጎዘጉዙታል፣ በሐር
ያንቆጠቁጡታል፣ ሽቱ ይረበርቡበታል፣ ሐረግ ይቀርጹበታል፣ ሱሳን ወርድ ይስሉበታል። አስቀድመው እንዲጠርጉት እንዲለቀልቁት እመቤታችንም ከፍቶታት እኩያት ከኃጣው ንጽሕት ናት እና እንዲጎዘጉዙት ደርበው ደራርበው እንዲያነጥፉት በሐር እንዲያንቆጠቁጡት እመቤታችንም መንፈስ ቅዱስ አቀባም ከርሰማ እንዲል ከእናቷ ከሔዋን ማኅፀን ጀምሮ መንፈስ ቅዱስ አለ ባይለያት በጸጋ ላይ ጸጋ በክብር ላይ ክብር ይጨመርላታልና ሽቱ እንዲረበርቡበት ሐረግ እንዲቀርጹበት ሱሳን ወርድ እንዲስሉበት እመቤታችንም በክብረ ወሪድ ላይ ክብረ ድንግልናን አስተባብራ ይዛ ተገኝታለች እና እንደ ሰርግ ቤት ንጹሕ ሁነሽ ቢያገኝሽ መንፈስ ቅዱስ ሀደረ ላዕሌኪ እስመ ሀደረ ሲል ነው። መንፈስ ቅዱስ አድሮብሻልና ኃይለ ልዑል ጸለለኪ እስመ ጸለለኪ ሲል ነው። መንፈስ ኃይለ ልዑል ወልድም ይላል አድሮ ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ከአንቺ ሰው ሁኗል እና መንፈስ ቅዱስ ሀደረ ላዕሌኪ አንድም መንፈስ ቅዱስ ከሦስቱ ግብራት ቢከለክልሽ ኃይለ ልዑል ጸለለኪ ኃይለ ልዑል ወልድም ከሦስቱ ግብራት አለ ቢከለክልሽ አለ ውእቱሰ ንጹሕ እምነ ሰለስቱ ግብራት ዘውእቶሙ ዘር ወሩካቤ ወሰስሎተ ድንግልና ለስሩዓን በእጓለ እመሕያው ወሙራን ቦሙ እንዲል ኦ ማርያም አማን ወለድኪ ቃለ ወልደ አብ ዘይነብር ለዓለም። እመቤታችን ሆይ ለዘላለሙ ጸንቶ የሚኖር የአብ አካላዊ ቃልን ወለድሽልን። ነፃ ዋዳነነ ዘመፃ ዋዳነነ ሲል ነው። ከወዲህ ዓለም ወደዚህ ዓለም መጥቶ ያዳነን አንድም ዘመፃ ዋዳነነ ከወዲህ ዓለም ወደዚህ ዓለም መጥቶ በኃጢአታችን ከመጣብን ፍዳ ያዳነን እሱን ወልደሽልናል እና ተአሊ ለነ ቅድስት ከወዲህ ዓለም ወደዚህ ዓለም መጥቶ በኃጢአታችን ከመጣብን ፍዳ ካዳነን ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለብወውን ጥበውን በልቡናችን ሳይብን አሳድሪብን። አንቲ ውእቱ ዘመድ ዘምስሮ ዳዊት ከዳዊት ስሩ የተገኘች ባሕሪ አንቺ ነሽ። ስሩ ወደ ላይም ወደ ታችም ያድጋል። ወደ ላይ ቢሉ እሴይ፣ ወደ ታች ቢሉ ኢያቄም። መገናኛው ዳዊት ነው። አሁን አባትን በጉንድ ልጅን በአጽቅ መስሎ ይናገራል። ከግንዱ አጽቁ እንዲገኝ ከአባትም ልጅ ይገኛልና አንቲ ውእቱ ዘመድ ዘምስሮ ዳዊት ያቀናል። አንድም አንቲ ውእቱ ስሩ ዘእም ዘመደ ዳዊት ይላል። ከዳዊት ባሕሪ የተገኘሽ ስሩ አንቺ ነሽ። አሁን ልጅን በስሩ በጉንድ አባትን በአጽቅ መስሎ ይናገራል። አባትን በአጽቅ መስሎ ይናገራል። አጽቁ ጫፉ ሲቆረጥ ግንዱ እንዲቀር አባትም ሲሞት ልጅ
ይተካልና ይላል። ወለድኪ ለነ በሥጋ መድኃኒነ ኢየሱስ ክርስቶስ እስመ ወለድኪ ለነ ሲል ነው። ጌታችን መድኃኒታችን ኢየሱስ ክርስቶስን በሥጋ ወልደሽልናል እና ዋህድ ቃል ዘምአብ ዘምቅድመ ዓለም ህልው ዘምቅድመ ዓለም ህልው ቅድመ ዓለም የነበረ የአብ አካላዊ ቃልን ተቀዳሚ ተከታይ የሌለው እሱን ወልደሽልናል እና ሀብ አርእሶ ሀባ እርሶ እመሀባ ሲል ነው። ባህሪውን በባህሪው ቢሰውር ወነሳ እምኔኪ አርአያ ገብር አርአያ ገብር ሥጋን ከአንቺ ቢነሳ ዋህድ ቃል ዘምአብ ዘምቅድመ ዓለም ህልው ወለድኪ ለነ እሱን ወልደሽልናልና። አንድም ዋህድ ቃል ዘምቅድመ ዓለም ህልው ይላል። ቅድመ ዓለም የነበረ ተቀዳሚ ተከታይ የሌለው አካላዊ ቃል ይላል ከአንቺ አለ አርአያ ገብር ሥጋ ነስቷ አርአያ ገብር ሥጋን ነስቷልና እንሰደው ሰአሊ ለነ ቅድስት ወነሳ እምኔኪ አርአያ ገብር ከአንቺ አርአያ ገብር ሥጋን አለ ነሳ። ሀብ አርእሶ ወነሳ እምኔኪ አርአያ ገብር ሆይ ሀብ አርእሶ ራሱን ባህሪውን በባህሪው ሰወረ። ወነሳ አርአያ ገብር እምኔኪ ከአንቺም አርአያ ገብር ሥጋን አለ ነሳ። ሰአሊ ለነ ቅድስት ሰአሊ ለነ ቅድስት አለ ቢነሳ ነው። ሀየሰ ወረሰ ከብረ ተለአለ ነግሰ መባልን ገንዘብ አደረገ። ሰአሊ ለነ ቅድስት ሀየሰ ወረሰ ተለአለ ነግሰ ከሚባል ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳ ለምኝልን። አእምሮውን ልቦውን ጥበቡን በልቡናችን ሳይብን አሳድሪብን። ኮንኪ ዳግሚተ ሰማይ ዲበ ምድር ከምድር በላይ ያለች ሁለተኛ ሰማይ ተባልሽ። አንድም ኮንኪ ዳግሚተ ሰማይ ከምድር በላይ ያለች የጠፈር ባልንጀራ ኮንኪ ሆንሺ ነሺ ይላል። ጠፈርና አድማስ እንደ መሶብና እንደ መሶብፊያ እንደ ወጭትና እንደ ወስከንቢያ የተያያዙ ናቸው። ወአስተጣበቅዎ ዲበ እምነኮኩ እንዲል ወላዲተ አምላክ ሰረቀ ለነ እምኔኪ ፀሐየ ጽድቅ አምላክን የወለድሽ እመቤታችን ሆይ ፀሐየ ጽድቅ ጌታ ካንቺ ሰው ሆኖ ተወልዷልና። ወለድኪዮ በከመ ትንቢተ ነቢያት ነቢያት ይወርዳል ይወለዳል ብለው እንደተናገሩ እሱን ወለድሽው። ዘእንበለ ዘር ወኢሙስና ዘር ምክንያት ሳይሆንሽ መለወጥ ሳያገኝሽ ሰአሊ ለነ ቅድስት ዘር ምክንያት ሳይሆንሽ መለወጥ ሳያገኝሽ እሱንም መለወጥ ሳያገኘው ከወለድሽው ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳ ለምኝልን። አእምሮውን ለብወውን ጥበቡን በልቡናችን ሳይብን አሳድሪብን። አንቲ ውእቱ ደብተራ እንተ ተሰመይኪ ቅድስተ ቅዱሳን ቅዱሳን ኪሩቤል የተሳሉብሽ ሙሴ አሮን የሚያመሰግኑብሽ ነቢያት ካህናት የሚያገለግሉብሽ ደብተራ ከተለዩ የተለየሽ ከከበሩ የከበርሽ ደብተራ ኦሪት አንድም ደብተራ ብርሃን እመቤታችን አንቺ ነሽ። ወውስቴታ ታቦት በወርቅ ልቡእ እምኩለሄ በውስጥ በአፋ በወርቅ የተለበጠ ወስቴታ ጽላተ ኪዳን ወውስቴታ ጽላተ ኪዳን በውስጧ 10 ቃላት የተጻፉባቸው 2 ጽላት ያሉባት ታቦት ያለባት ደብተራ ኦሪት ደብተራ ብርሃን አንቺ ነሽ። ጽላተ ኪዳን አለ ሕጉ የተጻፈበት ኪዳን
ያለብሽ ይላል። መሶበ ወርቅ እንተ መና ህቡ መና የተሰወረ መና ያለባት መሶበ ወርቅ በውስጧ ያለባት ደብተራ ኦሪት አንቺ ነሽ። ምሳሌ ነው። ደብተራ ብርሃን የእመቤታችን ምሳሌ፣ ወርቁ የንጽህናዋ መሶብ ነው። መሶብ የእመቤታችን፣ ወርቁ የንጽህናዋ የቅድስናዋ፣ ህቡ መና የጌታ ምሳሌ ነው። አንቲ ውእቱ ደብተራ እንተ ተሰመይኪ ቅድስተ ቅዱሳን፣ ይኸውም ምሳሌ ነው አለ። ደብተራ የእመቤታችን፣ ቅድስት የነፍሷ፣ ቅዱሳን የአራቱ ባሕርያት፣ ታቦት የመንፈስ ቅዱስ፣ ጽላት የልቡናዋ። ቃሉ አለ በመንፈስ ቅዱስ የተገለጸላት ምስጢር ነው። አንድም ደብተራ ኦሪት ደብተራ ብርሃን የእመቤታችን ምሳሌ፣ ቅድስት የልቡናዋ፣ ቅዱሳን የነፍሷ የሥጋዋ ምሳሌ፣ ታቦት የማኅፀኗ፣ ጽላት የትስብእት። ቃሉ የአካላዊ ቃል ምሳሌ ነው። ዘውእቱ ወለ እግዚአብሔር መጻ ወኀደረ በማርያም ድንግል። መና ሀቡ ያለውን አለ ተረጎመው። ይህም አለ ህቡ መና የተባለ ከወደ ዓለም ወደዚህ ዓለም መጥቶ ከእመቤታችን ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው የሆነው ወልደ እግዚአብሔር ነው። ዘእንበለ ርኩሰ ሰብአ እምኔሃ ቃለ አብ፣ ነውር ነቀፋ ሳይኖርባት ሳይገኝባት የአብ አካላዊ ቃል ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ሆኗልና። ወለደቶ ውስተ ዓለም ለንጉሠ ስብሐት፣ የክብር ባለቤት እሱን በዚህ ዓለም ወለደችው። መጻ ወአድኀነነ፣ ዘመጻ ሲል ነው። ከወዲህ ዓለም ወደዚህ ዓለም መጥቶ ሰው ሆኖ ያዳነን። አንድም በኃጢአታችን ፍዳ በኃጢአታችን ከመጣብን ፍዳ ያዳነን እሱን ወለደችው። ትትፌሳህ ገነት እመበግ ነባቢ፣ ወልደዋለችና ትትፌሳህ ገነት እመበግ ነባቢ፣ የነባቢ በግ እናቱ እመቤታችን ገነት ትትፌሳህ ደስ ይላታል። ገነት አላት። በገነት አዳምና እግዚአብሔር አለ ተነጋግረውባታል። በእሷም ይላል ከእሷም ጌታ ተወልዶ ሁሉ እሱን አለ ያነጋግረዋልና ገነት ይላታል። በግ ነባቢ ያለ ኢነባቢያን አባግ አሉና ከዚያ ሲለይ ነው ይላል። አንድም በዕለተ ዓርብ በመልዕልተ መስቀል ተሰቅሎ ሰባቱን አጽርሐ መስቀል ተናግሯልና በግ ነባቢ አለው። ሰባቱ አጽርሐ መስቀል ምንና ምን ናቸው ቢሉ ኤሎሄ ኤሎሄ ያለው፣ አባ ስረይ ሎሙ እስመ በዘያምሩ ይገብሩ ያለው፣ ነዋ ወልድኪ ወነያ እምከ ያለው፣ ፈያታዊ ዘይማንም አለ ኦጥጦስ መንፈድፋደ አማን ብለከ ከመይሆም ትየሉ ምስሌ ያለው ነው። ከዚያም አለ ወይቤ ጸማይኩ ተጠማሁ ያለው ነው። ስድስተኛው ወይቤ ተፈጸመ ኩሉ ያለው ነው። ሰባተኛው አባ አማሐጽን ነፍሴ ወሰዴከ ያለው ነውና በግ ነባቢ ያለ ይላል። ወልደ አብ ዘይነብር ለዓለም፣ ለዘላለሙ ጸንቶ የሚኖር የአብ አካላዊ ቃል መጻ ወአድኀነነ እምኃጢአት፣ ሰው ሆኖ አለ ከኃጢአታችን አዳነን። አንድም በኃጢአታችን ከመጣብን ፍዳ አዳነን። ሰአሊ ለነ ቅድስት፣ ሰው ሆኖ በኃጢአታችን ከመጣብን ፍዳ ካዳነን ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለብወውን ጥበቡን በልቡናችን ሳይብን አሳድሪብን።
ተሰመይኪ እመ ለክርስቶስ ንጉሥ እመ ካለ ዘክርስቶስ ለክርስቶስ ካለም እሞቢል በቀና ነበር። ልማደ መጽሐፍ ነው። እመቤታችን የክርስቶስ እናትን ተባልሽ። ምድረ ወለድኪ ኪያሁ ነበርኪ በድንግልና እንዲያ የክርስቶስ እናት የተባልሽበት ምክንያት ምድረ ወለድኪ ኪያሁ ነበርኪ በድንግልና እሱን ከወለድሽው በኋላ ማኅተመ ድንግልናሽ ሳይለወጥ በድንግልና ጸንተሽ ኑረሻልና የክርስቶስ እናት ተባልሽ ነው። በመንክር ምስጢር ወለድኪዮ ለአማኑኤል አማኑኤልንም አለ ድንቅ በሚያሰኝ ተዋሂዶ ወልደሸዋል እና አማኑኤል ማለት ሰው የሆነ አምላክ ማለት ነው። ወዝ ስም አብይ ጥቀ ወይደሉ ፈሊጦቱ እንዲል ወበንተዝ አቀበኪን በለሙስና ስለዚህ ምሳሌው ትሆኝ ዘንድ አለ አቀበኪ እንበለ ሙስና ያለ መለወጥ በድንግልና ጸንተሽ እንድትኖሪ አደረገ አለ። እሷ እናትነቷ ድንግልናዋን እንዳለወጠው እሱንም ሰው መሆኑ አምላክነቱን አልለወጠውምና አንድም እሷ ድንግል ወእም ስትባል እንድትኖር እሱም አምላክ ወሰብ ሲባል ይኖራል እና ምሳሌው ተወኝ ዘንድ በድንግልና ጸንተሽ እንድትኖሪ አቀበኪ ጠበቀሽ ነው። እንዲህ ካለው ልጅሽ ጽንዕት በድንግልና ትርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳ ለምኝልህን። አይምሮውን ለብወውን ጥበቡን በልቡናችን ሳይብን አሳድሪብን። አንቲ ውእቱ ሰዋስው ዘርእ ያዕቆብ እግዚአብሔር ላዕሌሁ እግዚአብሔር አለ በላይዋ ላይ ተቀምጦባት መላእክት ሲወጡባት ሲወርዱባት ዙፋን ተዘርግቶባት በፍኖተ ሎዛ ያዕቆብ ያያት የወርቅ መሰላል እመቤታችን አንቺ ነሽ። መጽሐፍ ከአንድ ከወጣ መድገም ልማድ ነውና እግዚአብሔር ላዕሌሁ ለማለት ደግሞታል። ከዚያ በማክሰኞ ውዳሴ ማርያም እንደተናገረው አንድም ራእዩን ያየው ያዕቆብ ቅዳሜ ቀን ነበረ። ያየው ራእይ የተፈጸመ ማክሰኞ ቀን ነውና ከዚያም ከዚህም አነሳው ጌታችን የተወለደ ማክሰኞ ቀን ነውና ይላል። እስመ ጾርኪ በከርስኪ ህቱም ዘኢይታወቅ እምኩለሄ አለ። እስመ ጾርኪ በከርስኪ ህቱም ዘኢይታወቅ እምኩለሄ እሱን ከመጽነስሽ አስቀድሞ እሱንም በጸነስሽው ጊዜ እሱንም ከጸነስሽው በኋላ በተፈትዎ በማይታወቅ ማኅፀን ጾርኪዮ ችለሸዋል እና አንድም ሰው ከመሆኑ አስቀድሞ ከመጸነሱ አስቀድሞ በተጸነሰ ጊዜ ከተጸነሰ በኋላ ይላል። ጾርኪዮ በከርስኪ እምኩለሄ እሱን አለ የማይመረመር ነው። ሰው ከመሆኑ አስቀድሞ ሰውም በሆነ ጊዜ ሰውም ከሆነ በኋላ የማይመረመር እሱን በተፈትዎ በማይታወቅ ማኅፀን ጾርኪዮ ችለሸዋል እና ነው። ኮንኪ ለነ ሳሊተ ሀበ እግዚእነ ኢየሱስ ክርስቶስ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ኮንኪ ለነ ሳሊተ አማላጅ አስታራቂ ሆንሽን። ሰዋስው ያለውን አለ ተረጎመው ያምጣው። ተሰላምኔኪ በእንተ መድኃኒትነ እኛን ስለማዳን ሰው የሆነ እሱን ይላል ወልደሸዋልና። ሰአሊ ለነ ቅድስት ሰአሊ ለነ ቅድስት እኛን ለማዳን ሰው ከሆነው ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳ ለምኝልህን። አይምሮውን ለብወውን
ጥበቡን በልቡናችን ሳይብን አሳድሪብን። ናሁ እግዚ ወፃ እምኔኪ ኦ ቡርክት ጽርሕ ንጽሕት ጽርሕ ንጽሕት ያጌጠች ተለቀለቀች ጽርሕ ንጽሕት እመቤታችን ናሁ እግዚ ወፃ እምኔኪ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እነሆ ከአንቺ ሰው ሆኖ ተወለደ። ጽርሕ ንጽሕት አለ። ጽርሕ ንጽሕት እሱን በመራዊ ከመሰለ ዘንድ እሷን በጽር ይመስላታል እና አንድም ጽርሕ ንጽሕት ለሚልክያስ ይላታልና እንዲህ አለ። ያድኅን ኩሎ ዓለመ ዘፈጠረ በበሳይሉ በይቅርታው በቸርነቱ ብዛት የፈጠረውን ፍጥረት ያድን ዘንድ ናሁ ጊዜ ወፃ እምኔኪ እነሆ ጌታ ካንቺ ተወለደ። ወፃ በበሳይሉ ያድኅን በበሳይሉ ዘፈጠረ በበሳይሉ ብሎ ይገጥሟል። ወፃ በበሳይሉ በቸርነቱ ተወለደ። ያድን በበሳይሉ በይቅርታው በቸርነቱ ያድን ዘንድ እስመ ቅኔትከ ወምልክናከ ይሬሴከ ትስሐ ላዕለ ኩሉ ፍጥረት እንዲል ዘፈጠረ በበሳይሉ በይቅርታው በቸርነቱ ብዛት የፈጠረውን ወፍጥረተ እጓለ እመሕያው ያኤምር ሀበ አፍቅሮቱ ሰብአ እንዲል ንሰብሖ ወንወድሶ ፈጽመን እናመሰግነው ዘንድ ውእቱ ቸር ወመፍቀሬ ሰብ እሱ ብቻውን ቸር ብቻውን ሰው ወዳጅ ነውና ሰአሊ ለነ ቅድስት ብቻውን ቸር ብቻውን ሰው ወዳጅ ከሆነው ልጅሽ ጽንዕት በድንግልና ስርጉት በቅድስና አሳድሪብን። ተፈስሒ ኦ ምልዕተ ጸጋ ድንግል ዘእንበለ ርግብ ነውር ነቀፋ የሌለብሽ ድንግል ሆይ ተፈስሒ ኦ ምልዕተ ጸጋ ምልዕተ ክብር ጸጋ ሰማያዊን ጸጋ ምድራዊን የተመላሽ ድንግል ተፈስሒ ደስ ይበልሽ። ልሁክት ንጽሕት ክብረ ኩሉ ዓለም የሰው ሁሉ ክብር የምትሆኝ ልሁክት ንጽሕት ልሁክት እመቤታችን ደስ ይበልሽ። ልሁክት ሞቢሬሌ መርጠብ ብርጭቆ ኩዝ ካቦ ይለዋል። እሊህን አለ ጢስ እንዳይበንባቸው ትቢያ እንዳይተንባቸው ብለው ቤት ሰፍተው ሰቅለው ተንከባክበው ያኖሯቸዋል። ባወረዷቸውም ጊዜ በክቡራን ሰዎች እጅ ይውላሉ። እሊህ ለሚጠጣባቸውም ለሚያጠጣባቸውም ክብር ናቸው፣ ደስ ያሰኛሉ። ትቢያ እንዳይበንባቸው ጢስ እንዳይተንባቸው ብለው ቤት ሰፍተው ተንከባክበው ሰቅለው እንዲያኖሯቸው እመቤታችንም መንፈስ ቅዱስ አቀባም ከርሰማ እንዲል ከእናቷ ከሔዋን ማኅፀን ጀምሮ መንፈስ ቅዱስ አለ ቢያድርባት በጸጋ ላይ ጸጋ በክብር ላይ ክብር ይጨመርላታልና ባወረዷቸውም ጊዜ በክቡራን ሰዎች እጅ እንዲውሉ ይችን አስተውል። የእመቤታችንም መገኛዋ ከክቡራን አበው ከአብርሃም ከይስሐቅ ከያዕቆብ ከኢያቄም ከሐና ነውና ለሚጠጣባቸውም ክብር እንዲሆኑ ለሚጠጣባቸው ክብር እንደሆኑ እኛ ከሥላሴ ጋር ለመዋሃዳችን ለሚያጠጣባቸው ክብር እንደሆኑ ሥላሴ በእኛ ለማደራቸው አለ ምክንያት እሷ ናትና ልሁክት ንጽሕት አለ ይላል። ብርሃን ዘይትጠፍ የማጠፋ ፋና ብርሃን አንቺ ነሽ አለ። ሙሴ አሮን በቀዳማይ ሰዓተ ሌሊት አብርተው በቀዳማይ ሰዓተ መዓልት የሚያጠፉት
በደብተራ ኦሪት አለ የሚበራ ፋና ነበርና ከዚያ ሲለይ ብርሃን ዘይትጠፍ የማትጠፋ ፋና አለ ያምጣው። መቅደስ ዘይትትነሳ የማትለወጥ መቅደስ አንቺ ነሽ አለ ነቢዩ ዳንኤል። እስከ ክርስቶስ ንጉሥ ትታነጽ መቅደስ ወምዝ ትትመዘበር ብሎ ነበረና ከዚያ ሲለይ መቅደስ ዘይትትነሰታለ። በትረ ሃይማኖት ዘይትጸንን ምስማኮሙ ለቅዱሳን የአባቶቻችን መጠጊያቸው የማትለወጥ የሃይማኖት በትር አንቺ ነሽ አለ። ወደ ምስጢር ሂዶ በትረ ሃይማኖት አለ እንጂ የማትለወጥ የአባቶቻችን የቀናች ሃይማኖታቸው አንቺ ነሽ አለ። የሥላሴን አንድነት ሦስትነት አምስቱን አዕማደ ምስጢር አለ ለማወቅ ለማመን ምክንያት እሷ ናትና በትረ ሃይማኖት ዘይትጸንን ምስማኮሙ ለቅዱሳን አለ ያምጣው። ሰአሊ ለነ ሀበ ወልድኪ ቸር ቆይ መድኃኒነ በትረ ሃይማኖት አንድም ከበትረ ኤልሳ ሲለይ ዘይትጸንን አለ ይላል ነቢዩ ኤልሳ። ልሁክት ላይም ያለፍነው ነገር አለ። ቆይ ልሁክት ብለን እናምጠው። ልሁክት ንጽሕት አለ ዘተረሳ አንድም ልሁክተ አጥሬክስስ እመቤታችን አንቺ ነሽ። አጥሬክስ የሚባል ገናና ንጉሥ ነበረ። በ3,000 መክሊተ ወርቅ የተገዛች የዕንቁ ጽዋ ነበረችው። በዚያች ካልጠጣ ንጉሠ ነገሥት አይባልም ነበረ። ያቺ ዋጋዋ ብዙ እንደሆነ የእመቤታችንም ክብሯ ፍጹም ነውና አንድም አጥሬክስስ እንደ ነገ ራስ ቢትወደድ ደጃዝማች አድርጎ ለሚሾመው ሰው በዚያች በዕንቁ ጽዋ ያደረጉተው ነበረ። ጌታችን መድኃኒታችን ኢየሱስ ክርስቶስም ሊምረው የወደደውን ሰው የእናቱን የእመቤታችን ፍቅር ያሳድርበታል እና ልሁክተ አጥሬክስስ አንቺ ነሽ አለ። ሌላ አንድም ልሁክተ ኤልሳ እመቤታችን አንቺ ነሽ። ነቢዩ ኤልሳ መምህሩ ኤልያስን ሸኝቶ ዮርዳኖስን ተሻግሮ ተመልሶ ኢያሪኮ ከከተማው በገባ ጊዜ ሕፃናት ከበር ቁመው እርግ በራህ እርግ በራህ አንተ ራሰ በራ ውጣ ውጣ አሉት። ተናዶ 2 ድባት አስነስቶ 42 ሕፃናት አስፈጅቷል። ከዚህም የተነሳ የነቢይ እግዚአብሔር መርገሙ ቁጣው እንዲህ የጎዳ በረከቱ ምን ያህል ይረባ ይጠቅም ይሆን እያሉ ሕፃናትን እያመጡ የሚያስፋርኩ ሁነዋል። ጌታም አለ ኢትክልዎሙ ለሕፃናት ይምፁ ሀቤየ እንዳለ። ከዚያ በኋላ የሀገሪቱን ስፋት የከተማይቱን ጽዳት አይቶ ሰናይ ንብረታ ለዛቲ ሀገር የዚች ሀገር አቀማመጧ መልካም ነው አለ ነቢይ እግዚአብሔር። ሀገሪቱስ እንዲህ ለምታለች ቀንታለች። ወማየ ብሔራሰ እኩይ ውእቱ። ነገር ግን በሀገሪቱ ያለው ውሃ ክፉ መራራ ነው። ወላድ ብትጠጣው ያመክናል፣ መካን ብትጠጣው ሆድ አለ ቆርጦ አንጀት ወጥቶ ይገድላል አሉት። ወዲያው አዲስ ሸክላ ጨው ጨምራችሁ አምጡልኝ አለ። አመጡለት። ነቁን አሳዩኝ አለ። ነቁን አሳዩት። ከዚያ ላይ ነቁ ላይ አድርጎ ከመዚህ ይቤ እግዚአብሔር አምላከ እስራኤል ፈወስክዎ ለውእቱ ማይ ከማልቦ እንከ ዘይመክን ወዘይመውት ብሎ አለ። ቢጸልይበት መራራው ውሃ ጣፍጧል። ወለጥክዎ አጣዕምክዎ ሲል ነው። ይኸውም ምሳሌ ነው። ልሁክት አዲስ ሸክላ የእመቤታችን ምሳሌ፣ ጨው አለ የአካላዊ ቃል የጌታችን ምሳሌ፣ ምረት የፍዳ የመርገም ምሳሌ ነው። ምረቱ ከውሃው እንጂ ከመሬት እንዳልተገኘ ፍዳ መርገምም ከዲያብሎስ እንጂ ከአዳም አልተገኘምና ልሁክተ ኤልሳ አንቺ ነሽ አለ። በትረ ሃይማኖት ዘይትጸንን
ልዑክት ንጽሕት ክብረ ኩሉ ዓለም ብርሃን ዘይትጠፍ መቅደስ ዘይትትነሰት በትረ ሃይማኖት ዘይትጸንን የማትለወጥ የሃይማኖት በትር አንቺ ነሽ አለ። ወደ ምስጢር ሂዶ በትረ ሃይማኖት አለ እንጂ የማትለወጥ ሃይማኖት ሲል ነው። የማጠፋ ብርሃን የማትለወጥ ሃይማኖት አንቺ ነሽ። አንድም ከበትረ ኤልሳ ሲለይ ዘይትጸንን አለ። ኤልሳ ነቢዩ ኤልሳ ለስብከት ለትምህርት ሲሄድ የሚያድርባቸው ሱነም በምትባል ሀገር 2 ደጋግ ባልና ሚስቶች ነበሩ። እነሱም ነቢየ እግዚአብሔር ከእኛ ጋር በአንድ ቤት ሊያድር አይገባውም፣ ለስብከት ለትምህርት ሲመጣ የሚያድርበት ለብቻውም የታሜት የጎጆ እንስራለት ብለው የሚያድርበት ጎጆ ሰሩለት። የሚበላበት የሚጠጣበት የወርቅ ጻሕል ጽዋ አዘጋጅተው ለስብከት ሲመጣ ይቀበሉት ነበረ። ከዕለታት በአንድ ቀን ደቀ መዝሙሩ ገያዝን እችን ሱናማዊት ሴት ምን እናድርግልሽ ብለህ ጠይቃት አለው። ምን ችግር አለብሽ ብሎ ቢጠይቃት እኔስ በዘመዶች መካከል እኖራለሁ ችግርም የለብኝ አለችው። ሂዶ ችግርም የለብኝ ብላለች አለው። ምን እናድርግላት አለው። ነቢየ እግዚአብሔር ልጅ የላትምና ወደ እግዚአብሔር ጸልየህ ልጅ እንድትወልድ አድርግ አለው። ወዲያው ጥራት ብሎ አለ አስመጣት። ልጅ ተወልጃለሽ፣ የዛሬ ዓመት ልጅ ተወልጃለሽ አላት። ወዲያው ጸልዮ በጸሎቱ በዓመቱ ልጅ ወለደች። ሕፃኑ አድጎ አባቱን መከተል ሲጀምር ከዕለታት በአንድ ቀን አባቱን ተከትሎ ወደ እርሻ ሂዶ ሳለ በቀትር ጊዜ ዋየ ፀሐይ ራሱን ቢመታው ራሴን ራሴን አለ። ሎሌውን ጠርቶ ወስደህ ለእናቱ ስጣት አለው። ወስዶ ለእናቱ ሰጣት። ከክንዷ ላይ ከጭኗ ላይ እንደታቀፈችው ሞተባት። ከዚህ በኋላ አጥባ ገንዛ አጎናጽፋ ኤልሳ ከሚተኛበት ሰገነት አውጥታ ካልጋው ላይ አስተኝታ ሃይማኖቷ ፍጹም ነውና ሎሌዋን በቅሎዋን አስጭና ወደ ነቢዩ ወደ ኤልሳ ትገሰግሳለች። ስትመጣ አይቶ እቺ ሱናማዊ ሴት መጣለች አለው አለ። ገያዝ ከለከላት። ተዋት አትከልክላት አለው። ሂዳ ነቢይ እግዚአብሔር ሳይገባኝ በጸሎትህ ልጅ እንደወልድ አድርገኸኝ ነበረ። አሁን ግን የሰጠኸኝ ሸማ ከደጅ ተቀማ እንዲሉ ልጁ ሞተብኝ አለችው። ነቢዩ ኤልሳ ገያዝን ጠርቶ በትሩን መቋሚያውን አስይዞ ይህን ወስደህ ጫንበት ይነሳል አለው። አይ አንተ ካልሄድክልኝ አይሆንም አለችው። እሺ ብሎ አብሯት ሄደ። ደቀ መዝሙሩ ገያዝ ቀደም ቀደም እያለ በጎዳና እንግዲህ ወዲህ በዚች በትር ሙት እያስነሳው ገንዘብ እቀበልባታለሁ ከብርባታለሁ እያለ ውዳሴ ከንቱ ሽቶ ወስዶ ቢጭንበት የማይነሳ ሆነ። ነቢዩ ኤልሳ ካለበት ሰገነት ወጥቶ እጁን ከእጁ እግሩን ከእግሩ አፉን ካፉ አንድ አድርጎ 6 ጊዜ እየወደቀ እየሰገደ ሲጸልይ በ6ኛው ሙቀት ተሰምቶታል። በ7ኛው ሕፃኑ ተነስቷል። አሁን ኤልሳዕን ያህል ነቢይ በአንድ ጊዜ ጸሎት ስግደት ማስነሳት የማይቻለው ሆኖ አይደለም። በፍጹም ትጋት ታምራት እንዲደረግ ለማጠየቅ ለጊዜው ሊያስደርግለት የወደደውን ተላጽቆተ ስዕል እንዲያስደርግለት ለማጠየቅ አንድም 4ቱ ባህርያተ ሥጋ 3ቱ ባህርያተ ነፍስ እንደተስማሙለት ለማጠየቅ ነው እንጂ ያቺ የኤልሳ በትር በገያዝ ምክንያት ማስነሳት አልተቻላትም። እመቤታችን ግን አለ
ከልጇ ከወዳጇ እየለመነች እያማለደች ሳይደረግላት የሚቀር ነገር የለምና በትረ ሃይማኖት ዘይትጸንን አላት። ተአምረ ፍቅርኪ ማርያም በማኅበረ ጻድቃን ተወደሰ ወፈድፋደሰ በላዕለ ኃጥአን ነግሰ እስመ አህየወ ሙታነ ወህሙማነ ፈወሰ ቦ ዘይቤ አስገየ ዘየብሰ ወቦ ዘይቤ አድባረ አፍለሰ ሃይማኖትየ ማርያም ዘአጥረይኩኪ እምኬፋ አፍለስኪ ደብረ ወሳረርኪ ለኢያሪኮ በጽንፋ እንዲል ጻሊለነ ሀበ ወልድኪ ቸር መድኃኒነ አሁንም ቸር መድኃኒታችን ከሚሆን ከልጅ ዘንድ ለምኝልን፣ አስታርቂና አማልጅን። መሐረነ ወይስሐለነ በውስጥ በአፋ በነፍስ በሥጋ ይቅር ይለን ዘንድ ኃጢአተነ ኃጢአታችንም ይቅር ይለን ዘንድ ለምኝልን። ጻሊለነ ቅድስ ኃጢአታችን ይቅር ከሚለን ልጅሽ ጽኔት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለብወውን ጥበቡን በልቡናችን ሳይብን አሳድሪብን። ቅድስት አለ ንጽሕት ጽንዕት ክብርት ልዩ ሲል ነው። ንጽሕት አለ ሌሎች ደናግል አለ ከነቢብ ከገቢር ቢነጹ ከሐልዮ አይነጹም። እሷ ግን ከሐልዮ ከነቢብ ከገቢር ከዚህ ሁሉ ንጽሕት ናትና። ወይ ረኩሰት በምንትኒ እምዘፈጠራ ድንግል በህሊናሃ ወድንግል በሥጋሃ ማርያም እሰት ሀቱ እምትካት ውስተ ከርሱ ለአዳም ከመባሕሪ ጻዳ እንዲል ንጽሕት ጽኔትም አለ ሌሎች ሴቶች ቢጸኑ ለጊዜው ነው፣ ኋላ ግን ተፈቶ አለባቸው። እሷ ግን ቅድመ ጸኒስ ጊዜ ጸኒስ ድህረ ጸኒስ ቅድመ ወሊድ ጊዜ ወሊድ ድህረ ወሊድ ጽኔት ናትና። ጽኔት በድንግልና አልባቲ ሙስና ራቁ ደመና እንዲል ክብርትም አለ ሌሎችን ሴቶች የምናከብራቸው ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ ጳጳሳት፣ ነገሥታትን ወለዱ ብለን ነው። እሷን ግን የምናከብራት እመ አምላክ ወላዲተ አምላክ ብለን ነውና ቡርክት አንቲ እማንስት እንዲል ልዩም አለ እናትነትን ከድንግልና ድንግልናን ከእናትነት አስተባብራ ይዛ የምትገኝ ከእመቤታችን በቀር ሌላ ሴት የለችም አትገኝም እና ይላል። አይኑአ ነው ቢሉ አይምሮውን ለብወውን ጥበውን በልቡናችን ሳይብን አሳድሪብን ማለት ነው። አልፈዋ ነው ቢሉ ለምኝልን ማለት ነው። ልመናስ ከዚህ በኋላ እንኳንስ በርሷ በሌሎችም ቅዱሳን የለባቸው ብሎ በቀደመ ልመናዋ በቀደመ ቃል ኪዳኗ የምታስምር የምታማልድ ስለሆነ እንዲህ አለኝ ጻድቃን ይረክቡ በአቲ ስለቶም ሁሎ ዛሰሱ እንዲል ከዚህ ሲደርስ ይህን ሲጨርስ በያዘችው መስቀለ ብርሃን ባርካው ታድርጋለች። እሱም ታጥቆ እጅ ነስቶ ይቀራል። ይቆየን። አሜን። ማርያም ድንግል ወላዲተ አምላክ ዘይትነበብ ኦ ማርያም በእንተዝ ናፈቅረኪ ወናቤኪ ይካ ይበልካህን ኦ ማርያም በእንተዝ ናፈቅረኪ ወናቤኪ ኦ ቃለ አክብሮ ቃለ አይስሮ ቃለ አራይርሆ ይሆናል። ቃለ አክብሮ ሲሆን ኦ ድንግል ምልዕተ ውዳሴ ብሎ የሚያመጣው ነው። ቃለ አክብሮ ኦ ዮሴፍ ወልደ ዳዊት ይትፍራነ ሲወታ ለማርያም እህትከ ያለው ነው። ቃለ አይስሮ ኦ አብዳን ሰባ ገላትያ ኦ ሐናንያ እፎ መላ ሰይጣን ውስተ ልብከ ያለው ነው። እመቤታችን ሆይ ስለዚህ ነገር እናከብርሻለን እንወድሻለን። አሁን እኛ እሷን የምናከብራት የምናገናት ሆኖ አይደለም፣ ክብርሽን ገናንነትሽን እናገራለን ሲል ነው እንጂ በእንተዝ ያለውን ላለፈው አጠፈ እንደገና ብሎ መጽሐፍ ላለፈውም ለሚመጣውም አጸፋ መስጠት ማጸፍ ልማዱ ነውና ለሚመጣው አጸፈ ያምጣው እስመ ለዚህ ነው ለሚያመጣው ያለው። እመቤታችን ሆይ እውነተኛውን ምግብ እውነተኛውን መጠጥ አስገኝተሽልናልና ስላስገኘሽልን በእንተዝ ናፈቅረኪ ስለዚህ እናከብርሻለን እናገንሻለን። ሰብአማን አለው ከመሥዋዕተ ኦሪት ሲለይ ይላል። ያ አፋዊ ይህ ውሳጣዊ፣ ያ ምድራዊ ይህ ሰማያዊ፣ ያ ስጋዊ ይህ መንፈሳዊ፣ ያ ምሳሌ ይህ አማናዊ ነውና አንድም ከዚህ ዓለም ምግብ ሲለይ ነው። የዚህ ዓለም ምግብ ጠዋት በልቶ ለማታ ማታ በልቶ ለጠዋት
ያሻል። ቅዱስ ሥጋው ክቡር ደሙ ግን ይላል በሚገባ ከተቀበሉት በኃጢአት ካላሳደፉት አለ። አንድ ጊዜ በሚገባ ከተቀበሉት ሕማሙን ሞቱን ለማዘከር ነው እንጂ ሁልጊዜ አያሻም እና አንድም የዚህ ዓለም ምግብ ይለወጣል፣ 10 ይሆናል፣ በሱ ግን ሁሉ የለበትም እና አንድም የዚህ ዓለም ምግብ ሞትን ያስከትላል፣ እሱ ግን አለ የዘላለም ሕይወት ነው እና አንድም ከአማናዊት ድንግል ከመቤታችን ስለተገኘ መብልዐ ጽድቅ ዘበአማን ወስተ ሕይወት ዘበአማን አለው። ኦ አበዊነ ንውራነ እድ ስዩማን ለመትለው ሐዋርያት አንቀጽ ተስማሚውን ይዞ ይወርዳል። ናፈቅረክሙ ወናቤክሙ ያለበት ነው። ተውበ ጳውሎስ ሙቁ ብሎ ካላኒሁ ሙቋን ባለ ጊዜ ተው አገባ ለኤልዛቤል ሀበዘ ቀዳሚ ምስካባ ብሎ ወለለዘመው ምስሊያ ባለ ጊዜ አገባውሙ ቴማክሙ ቅድስት ቤተ ክርስቲያን እንተ ውስተ ባቢሎን ዘግብጽ ብሎ ወማርቆስ ወልድየ ባለ ጊዜ የማክሙ ያለበት እንደሆነ ወአበዊነ ንውራነ እድ ስዩማን ለመትለው ሐዋርያት ሐዋርያትን መስላችሁ ሐዋርያትን ተከትላችሁ ከሐዋርያት ቀጥላችሁ በአንብሮተ እድ የምትሾሙ በአንብሮተ እድ የምትሾሙ አባቶቻችን እናከብራችኋለን፣ እናገናችኋለን። ከሊቀ ጳጳስ እስከ ቄስ ያሉትን በአንብሮተ እድ ይሾሟቸዋል፣ ቅባሜሮን ይቀቧቸዋል። ዲያቆን በአንብሮተ እድ ይሾማል፣ ቅባሜሮን አይቀባም። ከዚህ በታች ያሉትን በቃል ብቻ ይሾሟቸዋል። እና እንዲህ አለ እስመ ነሣኢናክሙ አስተበቋውያን ለነ ለኀበ እግዚአብሔር ወደ እግዚአብሔር ልታማልዱን ከእግዚአብሔር ዘንድ አለ ልታማልዱን አስተብቋያን አማላጆች ልትሆኑን ተቀብለናችኋልና። አንድም አስተብቋያነ ይላል ከእግዚአብሔር ዘንድ አግኝተን ተቀብለናችኋልና እናከብራቸዋለን፣ እናገናቸዋለን። ሊቀ ጳጳሱ በሞተ ጊዜ የበቁትን የደጋጉን አባቶች ስማቸውን በቅፋፍ ጽፈው አምጥተው ላለፈው ኦ እግዚኦ አይርፍ ነፍሳቡ ነገሌ እያሉ ለሚመጣው ኦ እግዚኦ አንብር ለነ ዲዮ መንበሩ ኖላዊ ሄረ ከመይም ስጠነ ተኩላ ወይንኩን ከማባግዝ አልቦ ኖላዊ እያሉ ይጸልዩበታል። ጸልየው ሲጨርሱ አንድ ብላቴና ጠርተው እያነሳህ ስጠን ይሉታል። እያነሳ ይሰጣቸዋል። መልሰው ሳያይ እንደገና ቀላቅለው አንስተህ ስጠን ይሉታል፣ ይሰጣቸዋል። አንዱን 3 ጊዜ መላልሶ የሰጣቸው እንደሆነ ያሮስ ያሮስ አክዮስ አክዮስ ብለው ይሾሙታል። ይደሎ ማለት ነው። አንዱን አንድ ጊዜ የሰጣቸው እንደሆነ ግን ይላል እንደገና ይጸልዩበታል። ይህም ከሐዋርያት ሲያያዝ የመጣ እንደሆነ ለማጠየቅ ይሁዳ በወጣ ጊዜ ማትያስንና በርናባስን መርጠው አለ ኦ እግዚኦ ማይምረ ኩሉ ልቡን ያሰበውን ኩላሊት ያመላለሰውን መርምረህ የምታውቅ አቤቱ መርምረህ የምታውቅ አቤቱ አሪ ለነ አሃደ እምሉ ክሌቱ ዘይነሳ ለዛቲ ሲመት ዘሐዋርያት ይላል። ይችን የሐዋርያትን ስልጣን ገንዘብ ያደርጋት ዘንድ ከሊ ከሁለቱ እኛ ባወቅን ማትያስና በርናባስን መርጠናል። አንተ ግን ልቡን ያሰበውን ኩላሊት ያመላለሰውን መርምረህ ታውቃለህና ግለጥልን ብለው ዋስተሐፀውዎሙ ውፃ ይላል። ዕጣ ቢያጣጥሏቸው ወፃ በማትያስ በማትያስ ይላል። በማትያስ ዕፃ ወጣበት በአለ መከራ የሚቀበልበት ነውና አንድም ለማትያስ ይላል። ለማትያስ ዕፃ ወጣለት ለአለ ክብር ዋጋ የሚያገኝበት ነውና እዚህ በኋላ ዋስተሐፀውዎሙ ዕፃ ነው። ወተወለቆ ምስለ አሐዱ ምስለ 10ቱ ወአሐዱ ይላል። ከ12ቱ ሐዋርያት ከ11ዱ ሐዋርያት 12ኛ ሆኖ
ተቆጥሯልና እንዲህ አለ ነው። ወነሳይናሆሙ በመዋዕሊነ አስተበቋያነ ለነ ላበ እግዚአብሔር እሎንተ ክልኤተ ሊቃነ ጳጳሳት። ባለ በዘመናችን ይህን ሁለቱ ሊቃነ ጳጳሳት ይላል ለእስክንድሮስን የእስክንድሪያ ሊቃነ ጳጳሳት አባ ለእስክንድሮስን አባ አትናቴዎስን አለ አስተብቋያነ ከእግዚአብሔር ዘንድ ሊያማልዱን ተቀብለናቸዋል። አንድም አስተብቋያነ ይላል ከእግዚአብሔር ዘንድ ለምነን ተቀብለናቸዋል እና ከእግዚአብሔር አግኝተን ተቀብለናቸዋል እና እናከብራቸዋለን፣ እናገናቸዋለን። እለእስክንድሮስን አነሳ አለ አርዮስን ተከራክሮ ረቶታል እና አትናቴዎስንም አለ አነሳ በሱ ጸሎት በሱ ሐዘን አርዮስ አለ ሙቷልና ነው። አባ ገሌ እግዚእነ ዘሀገር አባይ ኢትዮጵያ ወዲበርስ ሀገር አበዊነ ብፁዕ አለ በመዲናይቱ በእስክንድርያ የተሾመውን በሀገራችን በኢትዮጵያ የተሾመውን አባ ሰላማ ከሳቴ ብርሃንን ይላል። አንድም ዘሀገር አባይ ኢትዮጵያ በመዲናይቱ በኢትዮጵያ የተሾመ አባ ማትያስን፣ በሀገራችን በጎንደር የተሾመ አባ ዮሐንስን፣ ዘሀገር አባይ እለእስክንድርያ በእስክንድርያ የተሾመውን አንድም በኢትዮጵያ የተሾመውን አለ እናከብራቸዋለን፣ እናገናቸዋለን። የእስክንድርያውንስ ይሁን የኢትዮጵያውን እንደምን ሊቀ ጳጳስ አለው ቢሉ ከእስክንድርያው አስጠግቶ ስሞንን ከሌዊ አስጠግቶ ካህናት ህሉፋነ ፍኖት ከበቱ ፍኖተ እግዚኦሙ እንዲል አንድም ከሊቀ ጳጳስ ማዕርግ አድርሶ በወንበሩ አስቀምጦ ጭራውን መቋሚያውን መስቀሉን ሰጥቶ አለ ይሰደው ነበረና ይላል። አንድም ስም ሰጥተው ግብር ይነሱታል። ወያከብርዎ በስመ ሊቃናት ባሕቲቱ እንዘ ስልጣን አልቦ ለዝንቱ በዝንቱም ይላል። እስክንድርያ ተብላለች። እስክንድር የሚባል ገናና ንጉሥ ነበረ። ከገናነቱም የተነሳ ይህን ዓለም እንደ ሰም አቅልጦ እንደ ገል ቀጥቅጦ ይገዛው ነበር። ስነ በዓል ለማየት መንግስት ለማዳረስ ያቁም በለዝን ለመጠጋትን ቢሉ ወደ ኢየሩሳሌም ወጣ። ኢየሩሳሌም ወጥቶ ስነ በዓል አይቶ ሲመለስ ፈላስፋ ነው፣ ልጅ አልነበረውምና ስም የሚያስጠራ ልጅ የለኝ፣ ምን ስራ ሰርቼ ስሜን ላስጠራ አለ። ድልድይ ሰርተህ ስምህን አስጠራ አሉት። ከዚህ በኋላ ውሃውን በመዘወር መልሶ የብረት አምድ እያቆመ የብረት አለ ድልድይ እየሰራ ያንን በብረት እየጠረቀ በኖራ እየለበጠ የብረት ሰረገላ እያሸጋገረ የብረት መረባ ሰራ። ልማደ ሰብ ልማደ እንስሳ የሚወርድበት እንደ መሽረብ ያለ ሰርቶ በዚያ አዞ ጉማሬ እየወጣ እንዲያውቅ ገባሬ ታምራት አጽመ ኤልሳዕን ቀብሮበታል። በዚያ ላይም አለ 3 ምሉ ድስት ወርቅ ቀብሮበት ሂዷል። ይህ የሆነ በዘመነ ብሉይ ነው። ሲያያዝ ከዘመነ ሐዲስ ደረሰ። ከዘመነ ሐዲስ ሲያያዝ ከዘመነ ሊቃውንት ደረሰ። ቅዱስ አትናቴዎስ ተሹሞ ሳለ በዘመኑ ረሃብ ሆነ። እሱም ወርቅ ከዚህ ተቀብሮ እያለ ነዳያን በረሃብ ኪሞቱ እምከመረከብኩ ሞገሰ በሀብ አምላኬ ይሃድጎ ለዝንቱ አድራማሌክ ዘውእቱ ምኩራበ ሰገል እያለ ሲያዝን ሲጸልይ ተምኔቱ ሳይፈጸምለት ሞተ። ከሱ ቀጥሎ ቅዱስ ቴዎፍሎስ ተሾመ። እሱም እንዲሁ በዘመኑ ረሃብ ሆኖ እምከመረከብኩ ሞገሰ በቅድመ አምላኬ ይሃድጎ ለዝንቱ አድራማሌክ ዘውእቱ ምኩራበ ሰገል እያለ ሲመኝ አለ። አላርታ የምትባል ንግሥት ከሮም ብዙ ሰራዊት አስከትላ ወደ እስክንድሪያ ወረደች። ስለምን ቢሉ ለምናኔ ብዙ ሰራዊት አስከትሎስ ለምናኔ አይመችም ብሎ
ገዳማተ ግብፅን ለመሳለም በገዳማተ ግብፅ ካሉ አበው ለመባረክ ነው። በገዳማተ ግብፅ ካሉም አበው አንዱ ቅዱስ ቴዎፍሎስ ነውና ከሱ ዘንድ ሄደች። ብትሄድ አዝኖ አገኘችው። አባቴ ምኑን አዝናል አለችው። እኔ ያላዘንኩ ማን ይዘን ብለሽ ነው? ወርቅ ተቀብሮ እያለ ነዳያን እየተራቡ በረሃብ እያለቁ አላት። ምን ነው አታስኮፈትረውም? አታስኮሰትረውምን? አታስቆፍረውምን? አለችው። ባይቻለኝ አላት። በአንተ ጸሎት በእግዚአብሔር ቸርነት ቢቻለኝ እኔ አስኮሰትርልሃለሁ ብላ ብታስኮሰትርለት ብታስቆፍረው ሶስት ቴዳ የሚል 3 ድስት ምሎ ወርቅ ተገኝቷል። ከዚህ በኋላ አንዱን ቴዳ ማለት አለ ቴዳ ማለት አለ የጌታ ስም ነው፣ ይህ የእሱ ሀብት ነው ብሎ አለ ለነዳያን መጽውቶታል። ሁለተኛውን አለ ቴዳ ማለት ቴዎዶሲዎስ ማለት ነው ብሎ ለንጉሱ ለቴዎዶሲዎስ ሰዶለታል። እሱም ለበረከት ያህል ከፍሎ አስቀርቶ የቀረውን ለሱ ሰዶለታል። በዚህ አብያተ ክርስቲያናት ይነጽበት ለነዳያን ይመጹተው አልታወቀም ይላል። አንዱን ቴዳ ሶስተኛውን ቴዳ ማለት ቴዎፍሎስ ማለት ነው፣ ይህ የኔ ሀብት ነው ብሎ 7 ያህል አብያተ ክርስቲያናት አንጾበታል ይላል። ታቦተ ኢየሱስ፣ ታቦተ ማርያም፣ ታቦተ ሚካኤል፣ ታቦተ ሩፋኤል በዛባና አንበር የታነጸ ቅሉ በዚህ ጊዜ ነው። ታቦተ ኤልሳ፣ ታቦተ ዮሐንስ መጥምቅ፣ ታቦተ ኤልሳና ታቦተ ዮሐንስ መጥምቅስ አንድ ወገን ነው ብሎ ታቦተ ኤልሳቤጥ፣ ታቦተ መርቆሪዎስን አለ አንጾበታል። ወርቅ ስለተገኘባት እስክንድሪያን ሀገር አባይ አላት ይላል። ይህስ አይደለም አባ ሕርያቆስ ይዞት የመጣ የመንፈሳዊ የሥጋው የደሙ ነገር ነው። የሥጋው የደሙን ነገር ሲናገር መጥቶ ወርቅ ተገኘባት ብሎ ማሩን አምርሮ ወተቱን አጥቁሮ ሀገር አባይ አይላትም ብሎ ወትከውን አሐቲ ሀገር ምስዋዕ ለእግዚአብሔር እንዲል በአራቱ ማዕዘን ሃይማኖት ሲጠፋ እቺ እስክንድሪያ ኢትዮጵያ 5ቱ አለ ሀገሮች ወልድ ዋሕድ በማለት ጸንተው ይገኛሉ። እሷም ጸንታ ትገኛለች እና ስለዚህ ሀገር አባይ አላት። አንድም ሀገር አባይ መዲና ኢትዮጵያ አይናል ያምጣው ይበል ዲያቆን ኤልሳቤጥ ወብፅዕት አንቲ እንተ ታምኒ ዘነገርኪ ቃል እምኀበ እግዚአብሔር ብላ ስላመሰገነቻት ተፈሲ መልአኩ ቅዱስ ገብርኤል ተፈሲ ብፅዕት ብሎ ስላመሰገናት ስቡ በውስተ ቅዱሳን ስቡ በውስተ ሊቃውንት እንዲል በሁሉ ዘንድ ስለተመሰገነች ቡርክት አንቲ ማንስ ተብላ ስለተመሰገነች ወላዲተ አምላክ ማርያም ድንግል ሁልጊዜ አለ ንጽሕት የምትሆን አምላክን ስለወለደች ስለ እመቤታችን ስለ ድንግል ማርያም ብለው ነው ዕጣን ቋጥረው ግብር ሰፍረው መባ ይዘው ወደ ቤተ እግዚአብሔር የሚመጡትን አስባቸው ይበል። እግዝእትነ አለ ከግብርናተ ዲያብሎስ ነፃ አውጥቶ የሚገዛን ከእርሷ በነሳው ሥጋ ነውና እግዝእትነ አለ። በእንተ ቅዱሳን ክቡራን መንፈሳውያን ረቂቃን ስለሚሆኑ ንዑዳን ክቡራን ጽኑዓን ስለሚሆኑ ስለ ቅዱሳን መላእክት ማዕረጋቸውን መናገር ነው። ቦታቸውን መናገር ነው። ኃያላን ስለሚሆኑ በተፈጥሮ ኃይል ይሰጣቸዋል፣ በቅዳሴ በጸጋ ይጨመርላቸዋልና አለ። አንድም እነሱን ማላጅ በማድረግ ዕጣን ቃጥረው ግብር ሰፍረው መባ ይዘው ወደ ቤተ እግዚአብሔር የሚመጡን አስባቸው ይበል። ሰባኪ አለ እነሱ እስመ ቀርበት መንግሥተ ሰማያት ብሎ ስላስተማረ ስለ መጥምቀ መለኮት ስለ ቅዱስ ዮሐንስ ጽሑሃ ፍኖቶ ለእግዚአብሔር ዋሪው መጽሐይቶ ብሎ ስላስተማረ መጥምቀ መለኮት ስለሚባል ስለ ቅዱስ ዮሐንስ ብላ አንድም እሱን አማላጅ በማድረግ ዕጣን ቋጥረው ግብር ሰፍረው መባ ይዘው ወደ ቤተ እግዚአብሔር የሚመጡትን አስባቸው ይበል። ቅዱሳን ትጉሃን ወላእካን ማቴዎስ ወማርቆስ ሉቃስ ወዮሐንስ አርባዕቱ ወንጌላውያን ክቡራን አለ ንጹሐን ስለሚሆኑ ወንጌልን ስላስተማሩ ስለጻፉ ስለ 4ቱ ወንጌላውያን
ስለ ማቴዎስ፣ ስለ ማርቆስ፣ ስለ ሉቃስ፣ ስለ ዮሐንስ። አንድም እነዚህን ማላጅ በማድረግ ዕጣን ቋጥረው ግብር ሰፍረው ወደ ቤተ እግዚአብሔር የሚመጡትን አስባቸው ይበል። ማቴዎስና ዮሐንስ ከቦታቸው ይተረጎማሉ ብሎ ማርቆስና ሉቃስ ከዚህ ይተረጎማሉ። ማርቆስ ማለት አንበሳ ማለት ነው አለ። አንበሳ ለላም ጌታ ሆነው ይሰብረዋል። እሱም በግብፅ አምልኮተ ላይምን አጥፍቷል እና። አንድም ማርቆስ ማለት ንብ ማለት ነው። ንብ የማይቀስመው አበባ እንደሌለ እሱም በፊት ከጌታ ኋላ ከሐዋርያት ተምሯልና። አንድም ማርቆስ ማለት ካህን ማለት ነው። ወአምፁ ማሬ ዘዴዎስ እንዲል። ሉቃስ ማለት መበስር ማለት ነው። ብስራተ መላክን ይጽፋልና። አንድም ተንሳኢ ማለት ነው። ለስብከተ ወንጌል ይፋጠናልና። አንድም ሉቃስ ማለት ይላል አቃቤ ሥራይ ማለት ነው። ቀድሞ አቃቤ ሥራይ ዘሥጋ ነበር፣ ኋላ አቃቤ ሥራይ ዘነፍስ ሆኗልና። ያምጣው በእንተ ቅዱሳን አግብርቲከ ተሳሳለትና ባለሟሎች ስለሚሆኑ ስለ ቅዱሳን ሐዋርያት ብለህ አግብርቲከ የባለሟልነት ስማቸው ነው። ኢዮብ ገብርየ፣ ሙሴ ገብርየ፣ ዳዊት ገብርየ እንዲል። ስለ ጴጥሮስ ስለ ጴጥሮስ ማለት መሰረት ማለት ነው። መሰረትነቱ ማለት የልጅነት የሃይማኖት ነው። ወያዕቆብ ስለ ያዕቆብ ብለህ ያዕቆብ ማለት ያዕቆብ ማለት አይቃጼ ሰኮና አዜ ሰኮና ማለት ነው። የቀደመው ያዕቆብ ሰኮና ኤሳውን ይዞ እንደተወለደ እሱም ማለት ሰኮና ወንጌልን ይዞ ሲያስተምር ይሞታልና። አንድም የቀደመው ያዕቆብ አይቃጼ ሰኮና ኤሳው እንደሆነ እሱም አይቃጼ ሰኮና ትምህርተ መናፍቃን ነውና ይላል። ስለ ዮሐንስ ወልደ ዘብዴዎስ ብለህ ዮሐንስ ማለት ፍስሐ ወሐሴት ርኅራኄ ወሳይል ማለት ነው። ፍስሐ ወሐሴት አለው ቅባተ ቤት መንፈስ ቅዱስን አለ ይሰጣል ያሰጣል እና ርኅራኄ ወሳይል አለም አለ። ርኅራኄ ወሳይል ማለትም በጸጋ ዘነሳይክሙ በጸጋ ሀቡ በከንቱ ዘነሳይክሙ በከንቱ ሀቡ ባለው ጸንቶ ያስተምር ነበርና ስለ እንድርያስ ብለህ እንድርያስ ማለት ተባ ለመስቀል በኩረ ሐዋርያት ማለት ነው። ተባ ለመስቀል አለው እስከ ሀገረ በላይ ተሰብ አለ ሂዶ አስተምሯልና በኩረ ሐዋርያት አለው ይላል። በየብስ አለ በኩረ ሐዋርያት ይለዋል። በየብስ ተመርጧልና በመጀመሪያው ሬት ስለ ፊልጶስ ብለህ ፊልጶስ ማለት መፍቀሪያው ማለት ነው። ፊልሳዳፎስ እንዲል። አንድም ረያጼ አፍራስ አዜ ኩናት ማለት ነው። አንድም ፊልጶስ ማለት ፌላለም ለምን ስውር ቦታ ማለት ነው። ኑ ንድር ብሔረ ፊልሞን እንዲል። ስለ በርተሎሜዎስ ብለህ በርተሎሜዎስ ማለት ተክል የማጠጣት ግብር ያለው ልጅ ማለት ነው። ወልደ የኩን ወልደ የማን ወልደ ኃይል እንዲል። አንድም ዕለቱን ወይን ተክሎ ለመስዋዕት አድርሷልና። ስለ ቶማስ ብለህ ቶማስ ማለት አለ ፀሐይ ማለት ነው። ክሌቱ አስማቲሁ ለፀሐይ አህዱ ቶማስስ ወካሉ ኦሪያሬስ እንዲል። ስለ ማቴዎስ ብለህ ማቴዎስ ማለት ህሩይ መጸባሃን ማለት ነው። ግብር ከሚያስገብርበት መርጦታል እና። ስለ እልፌዎስ ልጅ ስለ ያዕቆብ ብለህ ካለ ወልደ እልፌዎስ ለማለት ደግሞታል እንጂ ትርጓሜው እንዳለፈው ነው። ስለ ታዲዮስ ብለህ ታዲዮስ ማለት ልብደ ሰሪ አሳ ወጋሪ ማለት ነው። ልበዲዮስ አለ ይለዋል። አንድም ታዲዮስ ማለት ዘር ወማይረር ማለት ነው። ኦሪትን እንደ ዘር ወንጌልን እንደ መከራ አድርጎ ያስተምራል እና ይሁም ሊታወቅ ታዲዮስ ዕለቱን ስንዴ ዘርቶ አለ ለመስዋዕት አድርሷልና። ስሞን ስለ ስሞን ብለህ አለ ናትናኤል ነው። ባልተነበበው ይተረጉማሉ። ናትናኤል ማለት ውሁብ ሀብተ እግዚአብሔር ማለት ነው። ወማትያን አሁን ነው ማትያን ስለ ማትያን ብለህ ማትያን ማለት ምትክ ማለት ነው። በይሁዳ እግር ተተክቷልና ማትያን ባለው ማትያስ ይላል። ማትያስ ማለት ፀሐይ ማለት ነው። ስለ 12 ሐዋርያት ብለህ አንድም 12ቱን ሐዋርያት ማላጅ በማድረግ ዕጣን ቋጥረው ግብር ሰፍረው መባ ይዘው ወደ ቤተ እግዚአብሔር የመጡትን አስባቸው ይበል። ስማቸውን አስቀድሞ ቁጥራቸውን ወደ ኋላ መጣው።
ወያዕቆብ ሐዋርያ እሁሁ ለእግዚእነ ኤጲስቆጶስ ዘኢየሩሳሌም ኤጲስቆጶስ ዘኢየሩሳሌም የጌታችን ወንድም ስለሚሆን በኢየሩሳሌም ኤጲስቆጶስነት ስለተሾመ ሐዋርያ ወንጌልን ስላስተማረ ስለ ያዕቆብ ብለህ አንድም ያዕቆብን ማላጅ የማድረግ ዕጣን ቋጥረው ግብር ሰፍረው መባ ይዘው ወደ ቤተ እግዚአብሔር የሚመጡን አስባቸው ይበል። ያዕቆብ መገናኛው ጉንዱ አልዓዛር ነው። አልዓዛር ማትያንና ቅስራንን ይወልዳል። ቅስራ ኢያቄምን፣ ኢያቄም እመቤታችን ጌታችን ይወልዳል። ማትያን ያዕቆብን፣ ያዕቆብ ዮሴፍን፣ ዮሴፍ ያዕቆብን ይወልዳል። በአንጻር ቆጥሮ ሁለግዚነ አለ ይላል። ኃይለ ተዘምዶ ተስጋስ ለያዕቆብ ለዮሐንስ ወልደ ዘብዴዎስ ይቀርቡታል ብሎ እመቤታችን ከቤተ ዮሴፍ አለ በሄደች ጊዜ የዮሴፍ ልጆች እናታቸው ሙታ ውልቻ አልቋቸው አመድ አጥልቋቸው አግኝታ ያዕቆብን ይላል ጓለማውታ ሆኖ ብታገኘው ከጌታችን ጋራ እያጠባች አሳድገዋለችና ውሁ ለእግዚእነ አለው። አይ ሐሊብ ድንግልና ወይንስ ሩቅ ብእሲ አይጠባትም ብሎ እንደ እናቱና ስላሳደገችው ውሁ ለእግዚእነ አለው ይላል። ኤጲስቆጶስ ዘኢየሩሳሌም አለው። ያዕቆብ ወኮነ እግሩ እግረ ነጌ ይላል። ከገድሉ ጽናት የተነሳ እግሩ አለ እንደ እግረ ገመል ሁኖ አምጦ ነበረና ለስብከተ ወንጌል አይፋጠንም ብለው በሀገሩ በኢየሩሳሌም ኤጲስቆጶስነት ሹመውታል ሐዋርያት። ይህማ እንዳይሆን ይላል ሐዋርያ ደመና ጠቅሶ ካሰበው ደርሶ ብዙ ሰው አስተምሮ አሳምኖ አጥምቆ የሌለምን በዚያውስ ላይ አለ ከሐዋርያት አንዳንድ ደዌ የሌለበት አለን? ቅዱስ ጴጥሮስን ይላል ወኮነ ድውየ ወድግዱገ ሥጋ ይለዋል፣ አልጸናበትም እንጂ። ቅዱስ ጳውሎስንም ይላል ቀጭን ሰጥር አዳጊት የምትባል ራስ ፍልጠት በሽታ ደዌ ነበረበት። በዚያውስ ላይ ሐዋርያ ደመና ጠቅሶ ካሰበው ደርሶ ብዙ ሰው አስተምሮ አሳምኖ አጥምቆ የሌለም አለ ብሎ በኢየሩሳሌም የነበሩ አይሁድ ምሁራነ መጻሕፍተ ነቢያት ናቸው። ከሱ በቀር የሚያውቅባቸው የለም ብለው ሹመውታል። የሀገሩን በሬ በሀገሩ ሰርዶ እንዲል ሐዋርያ አለው ወንጌልን ዝሮ አስተምሯልና ይላል። ቅዱስ ወስቡሕ እስጢፋኖስ ሊቀ ዲያቆናት ወቀዳሜ ሰማዕት ንዑድ ክቡር ስለሚሆን ቀዳሜ ሰማዕት የሰማዕታት ደገኛቸው የዲያቆናት አለቃ አንድም የሰማዕታት ፍትሐውራሪያቸው ስለሚሆን ስለ ቅዱስ እስጢፋኖስ ብለሃንም ቅዱስ እስጢፋኖስን ማላጅ በማድረግ ዕጣን ቋጥረው ግብር ሰፍረው መባ ይዘው ወደ ቤተ እግዚአብሔር የመጡትን አስባቸው ይበል። እስጢፋኖስ ማለት ወደብ መደብ ለወቴ ድንጋይ ማይቶተ ቁድ ማለት ነው። ይህ ማይቶተ ቁድ ነፋስ የማያስገባ ብርሃን የማይከለክል ፋና ነው ይላል። ቀዳሜ ሰማዕት አለው ከጌታ ቀጥሎ ከሐዋርያት አስቀድሞ በሰማዕትነት መከራ የተቀበለ እሱ ነውና። ሊቀ ዲያቆናት አለው ስድስቱን ዲያቆናት መርጠው እሱን መደበኛ ሰባተኛ አድርገው መርጠውታል እና ነው። ወበእንተ ኩሎሙ ቅዱሳን ወሰማዕት ላዕረፉ በርትዕት ሃይማኖት ነሳሳለትና ውሎ ውሎ ወደ ቤት ኑሮ ኑሮ ወደ መሬት እንዲሉ በቀናች ሃይማኖት ጸንተው ሃይማኖታችን አንክድም ብለው መከራ ስለተቀበሉ ስለ ሰማዕታት ብለህ አንድም ሰማዕታትን ማላጅ በማድረግ ዕጣን ቋጥረው ግብር ሰፍረው መባ ይዘው ወደ ቤተ እግዚአብሔር የሚመጡን አስባቸው ይበል። ስለ ጳውሎስ ብለህ ጳውሎስ ማለት ንዋይ ህሩይ ምርጥ ዕቃ ማለት ነው። ስለ ጢሞቴዎስ ብለህ ጢሞቴዎስ ማለት ዘአልቦ ጥሪት ማለት ነው። ስለ ሲላስ ብለህ ሲላስ ማለት ፀሐይ ማለት ነው። ስለ በርናባስ ማለት ወልደ ፍስሐ ማለት ነው። ስለ ቲቶ ብለህ ቲቶ ማለት ሰርቅ ማለት ነው። ስለ ፊልሞና ብለህ ፊልሞና ማለት አለ
ስውር ቦታ ማለት ነው። ኑ ንድር ብሔረ ፌልሞን ወሀደሩ ፌላሌምሌሞንም እንዲል ስለ ቀሌምንጦስ ብለ ቀሌምንጦስ ማለት ግንብ ማለት ነው። ነሳሳለትና ስለ 72ቱ አርድእት ብለ አንድም 72ቱን አርድእት ማላጅ በማድረግ ዕጣን ቋጥረው ግብር ሰፍረው መባ ይዘው ወደ ቤተ እግዚአብሔር የሚመጡን አስባቸው ይበል። ስለ 500 ቢጽ ብለህ አለ። ስለ 500 ቢጽ ከ500 ብቅ ከ600 ዝቅ የሚሉ በዕለተ ዓርብ ከእግረ መስቀል እንዳሸን ፈልተው የተነሱ ሙታን ናቸው። ቢጻላቸው በተፈጥሮ ከሊ እስከ ዕርገት እስከ በራቅሊጦስ ቆይተው ያረፉ አሉ። እስከ ትንሣኤም ቆይተው ያረፉ አሉ። ሃይማኖታቸው ስለ ቀና ስለ 318ቱ ሊቃውንት ብለህ አንድም እነሱን ማላጅ የማድረግ ዕጣን ቋጥረው ግብር ሰፍረው መባ ይዘው ወደ ቤተ እግዚአብሔር የመጡትን አስባቸው ይበል። አንድም በእነሱ አማላጅነት ይላል። ለዱኒ ወለኩሎሙ ተዘከሮሙ ለከብዮ ለብፁዕ ወለቅዱስ ርእሰ ሊቃነ ጳጳሳት አባ ማትያስ ነሳሳለትና ይላል። ለከ አቤቱ አንተን ለአንተ ቤተሰብ ማይደር ወገን ሊሆኑ ለአንተ ሊያገለግሉ ለሉኒ ቤተሰብ ሊሆኑ የመረጥካቸው ሊን ማላጅ ማድረግ ይላል። አንድም ለእንተ ሊቃነ ጳጳሳት አባ ማትያስን አባ ዮሐንስን አስባቸው ይበል። ያምጣው ወተቀቦሙ በሕይወቶሙ ከመትቀቦሙ በሕይወቶሙ ነው። በሕይወተ ሥጋ ሳሉ ከመከራ ሥጋ ትጠብቃቸው ዘንድ ወታድኅኖሙ አለ። ከመከራ ሥጋ ከመከራ ነፍስ ታድናቸው ዘንድ ወትስረይሎሙ ኃጢአቶሙ ኃጢአታቸውንም ይቅር ትላቸው ዘንድ። አንድም ከመትቀቦሙ መጠበቅ ሌላን አለ ጠብቃቸው ዘንድ ወታድኅኖሙ ማዳን ሌላን አለ አድናቸው ጠብቃቸው። ወትስረይሎሙ ኃጢአቶሙ ኃጢአት ማስተስረይ ሌላን አለ ኃጢአታቸውን ይቅር ይበላቸው ብለሳ ጸሎተ ዚአሆሙ እኛንም በእነሱ ጸሎት አለ ይቅር ትለን ዘንድ። አንድም ይቅር ማለት ሌላን አለ በእነሱ ጸሎት እኛንም ይቅር በለን ይላል። ለዘላለሙ አሜን። ወስብሐት ለእግዚአብሔር አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረሰው። ይቆየን አሜን። የሰማነውን በልቡናችን እንዲጽፍልን በቸርነቱ እንዲጎበኘን በዓሉን የሰላም በዓል እንዲያደርግልን የአምላካችን ቅዱስ ፈቃድ ይሁንልን። የዛሬው የውዳሴ ማርያምና የቅዳሴ ማርያም ትርጓሜ ከዚህ ላይ ደረሰ፣ ተፈጸመ። ወስብሐት ለእግዚአብሔር አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረሰው። ይቆየን አሜን።